ነገ የለንም ዛሬ ነው። ህዝብ እያለቀ ነው። ኦርቶዶክሳውያን እየተረሸ ነው፣ እየታረዱ ነው። ትውልድስ ይኖር አይደል? በእርግጥ ጠያቂው ፍርድ እኮ እንደ ዛፍ አጋድሎ እየወደቀብን ያለው ምስኪን ክርስቲያኖችን አንገታቸውን በዛገ ቆርቆሮና እየቆረጡ ሲያርዱ ሰላም ቤተሰብ እንደምቆያችሁ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ጥብቅና ወሳኝ የሆነ የብፁዕ አባታችን አቡነ ናትናኤል መልእክት አለ። እሱን የምንመለከተው የሚሆነው እንደዚሁም ደግሞ ሁላችንም ያኮራ አባታት እንደዚህ ነው ያስባለ የብፁዕ አባታችን አቡነ ይስሐቅ ተግባር አለ። እሱን የምንመለከተው የሚሆነው ወንድማችን ብሩክ ወደ ሰሙ የሚገኙ አዲስ መረጃዎች አሉ። እዛ እንመካለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። እስቲ መጀመሪያ በአርሲና ጌሌ በሚገኘው ኦርቶዶክስ ያለስ የሚገኘው ስቃይና መከራ ሰምተን እንመለስ። ባሮክ ይታሰር፣ አንተም ትታሰራለህ። በል አንተ ተጃጃል። ሃይማኖትና ኦርቶዶክስ ምን ያህል እየተበደለች እንደሆነ ላሳይ። በአርሲ ላይ ምን እየተፈጠረ እንደሆነ ስማው። ሼር ሪፖስት ማድረግ ደግሞ የዛሬው ቪዲዮ ግዴታ ነው፣ ኦርቶዶክሳዊ ግዴታ ማለት ነው። ሰላም ወንድሜ፣ እንዴት አደርክ? ደህና ነህ? አለሁኝ እግዚአብሔር ይመስገን። ክብሩ ይስፋ ድንግል ማርያም ልጅ። ባለፈ አውርቼክ ነበርና ስልክ ጠፍቶብኝ ነው፣ መንገድ ላይ ነበርኩኝና ስገባ ስልክ ጠፍቶብኝ ነው። በጣም ይቅርታና አረ በእግዚአብሔር ወላዲተ አምላክ በመብራን ህዝብ እያለቀ ነው። ኦርቶዶክሳውያን እየተረሸ ነው፣ እየታረዱ ነው። እግዚአብሔርን በጣም ያስጠላል። አሁን ዛሬ ትናንትና ማታ 5 ሰዓት 2 ሰው ገለው የሄዱት ማለት ነው። አረ በእግዚአብሔር እርዱን። ለሚመለከተው አካል ስለ ኦርቶዶክስ አምላክ ብለህ እግዚአብሔርን ለለምን ወንድም ይበርናት። ቤተ ክርስቲያኔ ብረሳሽ ቀኝ ይተርሳኝ። እግዚአብሔርን የብላይ ለእናንተ አጀንዳ ለምትቀይሩ በጣም ታሳፍራላችሁ። እንደምትሰሙት ነው እንግዲህ ብዙ ጊዜ ዘግበናል። ምንም ቢሆን እንግዲህ በአርሲ ኦርቶዶክሳውያን በየቀኑ እየሞቱ ነው የሚገኙት። ሀገረ ስብከቱ መሪ ማናቸው አይታወቁም። ምንም የማይናገሩ ወጥቶ ተንፈሽ ያሉም አባቶች ምንም የማይናገሩም በዚህ በአርሲ የሆነ የሚገኙ ነገርና በጣም ያሳዝን ነገር ነው። ምንድነው የተፈለገው የሚለው ነገር ከዚህ ቪዲዮ ሰርቼበታለሁ። የተፈለገው ነገር በብሔር ማጥቃት ሳይሆን የተፈለገው ነገር ቤተክርስቲያንን ማጥፋት ነውና ኦርቶዶክሳውያንን ማጥፋት ነው የፈለጉትና አሁን እንግዲህ ባለኝ መረጃ መሰረት በአርሲ በተለይ ደግሞ በገጠሩ አካባቢ አንድም ኦርቶዶክሳዊ እንደማይገኝ እንግዲህ እየሰማ የምንገኘው በጣም የሚያሳዝን ነገር ነውና ባካችሁ በዚህ ጉዳይ ይመለከታችሁ አባቶች እንግዲህ ድምጽ አሰሙ፣ ድምጻችሁን አሰሙ፣ ሃይበሉ። ይሄን ነገር ይብቃ ማለት ፈልጋለሁ። የእናንተ ህግ የዓለም ደግሞ ፌር ሳትሆን አንተ ፌር ለመሆን የምትሞክሩ ኦርቶዶክሳውያን ጤነኛ ናችሁ? ፍርድ እኮ እንደ ዛፍ አጋድሎ እየወደቀብን ያለው ህግ እኮ ክደዋታል ቤተክርስቲያን። ህግ ነው የካዳት እና አሁን እነዚህ ኦርቶዶክሳውያን እኔስ ነገስ እናንተስ ብትሆኑ አጠገባቸው የነበረ ጎረቤት ቢሆን የእናታችሁን እንኳን አይደለም የእናታችሁን ስዕል ወይ ፎቶ እንዲህ ቢቀድባችሁ እንዴት ነበር የምታረጉት? ይሄ ነው የሚያንገበግበኝ። ሰሞኑን የሆነው ነገር የሚያናድድ ነው። አይደለም ባሮክን ይቅርና አይደለም ብሩክን ይቅርና አይደለም ሌላ ይቅርና የዛች የህመምተኛዋ ልጅ እናት እንኳን አሟታል። ስለ ድንግል ማርያም አሟታል። ብሩክ ለመናፍቃን የራስ መታት የሆነ ልጅ ነው። ልብ በል። ለፕሮቴስታንት አላለም። ፕሮቴስታንቱ ስላሉ ከሃዲያንም ጫር ስለ ፕሮቴስታንት አይደለም። ለመናፍቃን ራስ መታት ነው። በሶሻል ሚዲያ ካልቻሉት ልጅ አንዱ ነው። አገኙት ማለት ነው። ለእናትየው አዛኞ ነው መጡ፣ ተቆረቆሩ። ሊያሳስሩት የፈለጉትን ልጅ ቀድሞ ማለት ነው በሌላ ጌም ወንጀለኛ ነው ብለውታል። ይሄ ልጅ ቅድም ልክ እንዳልኩ ተፈቶ አያውቅም። መስቀል ቢመጣ በሰበብ እስር ቤት ነው። ጥምቀት ቢመጣ እስር ቤት ነው። የሲኖዶስ ጉባኤ ሲመጣ እስር ቤት ነው። መከራውን እያየ ያለን ለእምነቱ ወንድማች በእውነት ለመናገር ይሄ ነው እየተሰራበት። ኦርቶዶክሳውያን ንቁ። ቅድም ትዝታውን ስታነሳ ነበር። ትዝታው ወደ ሀገር የገባው እንዲበጠብጥ ተፈልጎ ነው። ሀገር ውስጥ የቆየው እንዲበጠብጥ ታስቦ በጀት ተሰጥቶት ነው። ከሀገር ሲወጣ ሽፋን ተሰጥቶት ብቻ ሳይሆን ሚሽን አኮምፕሊሽ ተብሎ ተሸልሞ ነው። ከሱ ጋር አንወዳደር። ይነጋል። እስከዛ ድረስ ልጆቻችሁን አታስፈሉ ኦርቶዶክሳውያን። ዓለም ፍትሃዊ ሳትሆን ፍትህን አትጠብቁ። ወንድማችን ባሮክ ጥፋት አላጠፋም ብለን ተናግረናል። ብዙ ጊዜ ተደጋግመን ተናግረናል። እስቲ ወንድማችን ሮብሰን የሚያለው ሐሳብ አለ በዚህ ጉዳይ ሰምተን እንመለስ። ብሩክኝ እናት ቤት ስለ ልጃቸው ስላደረገችው ነገር ለማውራት ሄደ። በመሃላቸው የነበረውን ንግግር እዚህ ሶሻል ሚዲያ ላይ አጋ እንደምታዩ እናትየዋ በጣም ስሜታቸው ተነክቷል። ራሳቸውን መቆጣጠር እስከሚያቅታቸው ድረስ ያሉበትን ሁኔታ ከቪዲዮ መረዳት እንችላለን። በልጃቸው አልተደሰቱም፣ በተግባራው አልረኩም፣ አልኮሩባት። ለማንኛውም ኦርቶዶክሳዊ ድንግል ማርያም እንደሚወዳት አንድ ሰው አንብተዋል፣ አዝነዋል። ደግሞም ይህንን ተግባር ያደረገችው
ያደረገችው ልጃቸው እንደመሆኗ ደግሞ ሌላ የልብ ስብራት። እንዲች አይነት የእናትን አንጀት የምታሳርር ልጅስ አይስጥ። መቼስ ከቪዲዮ እንዳያችሁት በልጃቸው ተግባር እጅግ አዝነዋል። አሁን ስለ ብሩክና ስለኚህ እናት ስላደረጉት ንግግር ላወራ ሳይሆን ስለ እናንተ ማተብ አንገታችሁ ላይ አስራችሁ ልጁን አታክ ለማድረግ ብዙ ርቀት ስለተጓዛችሁ ነው የማወራው። እናንተን አስመሳዮች ብንላችሁ ይገልጻችሁ? አይገልጻችሁ። ሌላ ቃል እንፈልግላችኋለን። ብሩክ ወደ ቤታቸው ሲገባ ያለ ፈቃዳቸው በራቸውን ሰብሮ ወይም አስገድዷቸው የገባ አስመስላችሁ ስላወራችሁ ስለ እናንተ ስለ ባለ ማህተቦች ነው የማወራው። እናንተን መሰሪዎች ብንልስ ይህ እንዴት ነው ይገልጻችሁ? ቆይ ግን ቲክቶክ ላይ እውቅና ማግኘት ፈልጋችሁ አልተሳካላችሁም ወይስ ምንድነው ችግራችሁ? መንፈሳዊ ኮንተንት በሚሰሩ ወንድምና እህቶቻችሁ ትቀናላችሁ? ቅናት የቅናት ስሜት አለባችሁ ወይስ ምንድን? ስትፈልጉ በየኮመንቱ የመጣችሁ ትሳደባላችሁ፣ ብዙ ነገር ትላላችሁ። እንዲህ አይነት አጋጣሚ ስታገኙ ደግሞ ነጠላችሁን ገልብጣችሁ እየየ ትላላችሁ፣ ለመጣል ትሯሯጣላችሁ። አሁን እኔ መጠሪያችሁ ምን ብዬ እንደምጠራችሁ ነው ግራ አይገባኝ እኮ ወይ ጉድ። ሌላውስ እሺ ምናልባት የሚያመሳስለን ነገር ስለሌለ ሊወግን ይችላል። ልክ ነች ያደረገችው ብሎ ሊያጨበጭብላት ይችላል። የእናንተ ግን የማተብ አሳሪዎች ማሽቃበጥ አልገባኝ። ምንድነው የምታገኙት? የምር በምታደርጉት ነገር ትረካላችሁ። ስትፈልጉ ሰፋ ያለ ገደል መግባት ትችላላችሁ። እኛ ግን ድምጻችንን አናጠፋም። ይሁን እንግዲህና ወንድማቸውን እንግዲህ አሳልፈው የሚሰጡ ናቸው። ወንድማችን ነበሩ እሱን አሳልፈው ለመስጠት ያሰራ ካለ የለምና እንደውም አንድ ወንድማችን በሱ ጉዳይ በጣም ብዙዎችን ያስቆጣ ቪዲዮ ሰርቶ ነበር። አሁን ደግሞ ነገሩ ሲረዳው በነገራችን ላይ የወንድማችን ባሮኬን ቪዲዮ ሙሉ ያላየ ሰው ነው መጥቶ ሲናገር የነበረው። የልጅቷን ቪዲዮ ሙሉ አላየም አልሰማም፣ ስሮር ነው የሚያደርገው። የባሮኬን ቪዲዮ ሙሉ አላየም አልሰማም። በቃ ዝም ብሎ ሲወራ ሰማና ባሮክ ትክክል አልሰራም ማለት ድሮም ጥላቻ ስላለበት የሆነ መንፈስ ስላለበት ነው ለዚያ ነገር የሚያደርግ ሰውና አንድ ወንድማችን እንግዲህ እሱ ተቃውሞ ቪዲዮ ሰርቶ ነበር። ነገሩን ሳያጣራ ይቅርታ ብሏል መጥቶ። እንስማው እስቲ። የባሮክን ቪዲዮ ስሰራ ካደነቃችሁኝ ሰዎች ይልቅ የተቀየማችሁኝ ሰዎች ለእናንተ ቦታ አለኝ። ምክንያቱም ነገሮችን ከዛ በኋላ ሳያቸው ኮሜንት ቦክሴ ላይ ገብቼ እንዲህ ሳይዝርዝር በጣም በሚገርም ሁኔታ እስከዛሬ አይተውኝ አንድ ቀንም የማያውቁ ሰዎች አንድ ቀንም የማያውቁ ሰዎች ኮሜንት ልስቴ ውስጥ የተለያየ ሀሳብ ሰጡ። ጉዳዩን ማይጀመርኩኝ በከፍተኛ ሁኔታ የኦርቶዶክስ ተዋህዶ ጥላቻ ያላቸው ይህንንም ደግሞ ሶሻል ሚዲያ ላይ ሲሰሩ የነበሩ ሰዎች እንዳሉ ተረድቻለሁ። ሐሳቡ ትክክል ነው ወይስ ትክክል አይደለም ጫወታው። ልጁን የመጥላት ቤተክርስቲያኗንም የመጥላት ልጆቹንም የመጥላት ነው። ምንም አዲስ ነገር የለም። ልጆቹ አጥፍተዋል ይታረሙ አይደለም ጫወታው። ስም የመስጠት ታርጋ የመለጠፍ ኦርቶዶክሳውያን ወንድማማቾች በጋራ አብረው እንዳይቆሙ ማድረግ፣ አብረን በጋራ እንሁን ብለው እንዳያስቡ፣ አንደኛ የተለየ ሐሳብ ካለው ያን የተለየ ሐሳቡን እንዳይናገር እሱን ፈሪ አድርጎ ከኦርቶዶክስ ተዋህዶ ልጆች መነጠል በጣም ነው የሚገርም። እኔ ተመረይበታለሁ፣ ቪዲዮንም አጥፍቼዋለሁ። ምክንያቱም የኔ ቪዲዮ ወንድሜን እንዲያጠቃ አልፈልግም። ሰዎች ትክክለኛ ነገር ተናግሬ ወይም ደግሞ ያልኩት ነገር እንኳን ትክክል ሆነም አልሆነም ነገር ግን ወንድሜን እንዲያጠቃ አልፈልግም ፍጹም። ምክንያቱም እኔ ማን በምን ውስጥ እንዳለፈ አላውቅም፣ ወይ ደግሞ ለዛም ቅርብ አይደለም። ግን እንደዚህ አይነት ሴንስ ካለ ሰዎች በዛ ጉዳይ ላይ ሰውን የሚያጠቁ ከሆነ እኔ ያንን አልፈቅድም፣ ከኔ ይቀራል እንጂ በፍጹም። ቤተክርስቲያን አይናችን ናት። አይናችን ስል እቺ የምታየው ብሌኑ አይደለችም፣ ልባችን ውስጥ ያለች። ከቤተክርስቲያን መራቅ አንችልም። ሁሉም ሊቀርብን ይችላል፣ በምንም ላንስማማ እንችላለን። በቤተክርስቲያን ጉዳይ ግን እንስማማለን። እንደሰማችሁ ነው እንግዲህ ወንድማችን እግዚአብሔር ይስጥልን ነገሩን ሳይመረምር ነበር ቪዲዮ የሰራው። ደግሞ ነገሩን ሲመረምር ሲያጣራ ወንድማችን ብሩክ ጋር እውነታው ነው የሚገኘውና ቪዲዮን አጥፍቶ ይቅርታ ብሏልና ሌሎቻችሁም እንደዚህ ብታደርጉ ለወንድማችን አንድ ረፍት ነው ብዬ አስባለሁ። ብዙ ወንድሞች እንግዲህ የእናንተ ተግባር አይተው ቲክታክ አንሰራም፣ ቲክታክ አሁን በኋላ በቃን፣ ለቤተክርስቲያን ምንም አንናገርም፣ ከፈለግን ዘፈን ስታደስ የነበሩ ወንድሞች አሉ። ለምሳሌ ትናንትና አሳይቻችሁ ነበር ወንድማችን ያየ ዝለታ ቪዲዮ አልሰራም፣ በቤተክርስቲያን ጉዳይ አይመለከተኝም፣ ካሁን በኋላ ይቅርታ ብሎ በቃ ያጠፋው ነገር ካለ ይቅርታ ብሎ ምንም ሳያጠፋ ቪዲዮ አልሰራም ብሎ ቪዲዮ ሰርቶ ነበር ቲክታክ ላይ
እና ሌሎችንም እንደዚህ ያስቀይማችሁ ቁጭ ያረጋችኋቸው እኔም ማቃቸው ወንድሞች አሉ ቪዲዮ ሁለተኛ ሰላም እያሉ የሚገኙ እባካችሁ የተግባር ያረጋችሁ ሳታቁሙ እያወቃችሁ ሆን ብላችሁ ያረጋችሁ የስራችሁን ይስጣችሁ እግዚአብሔር ስራችሁ ያውቃችሁ ሳታቁሙ ነው ሳታጠሩ የሰራችሁን ካላችሁ ይሄን ነገር ይሄን ተግባር ፈጸማችሁ ካላችሁ እባካችሁ ግቡና ይቅርታ በሉ ወንድማችን ባጭሩ ኦርቶዶክሳውያን ይቅርታ በሉ ካዲ አትሁኑ ይሁዳ አትሁኑ እንደ ጴጥሮስ የምትመለሱ እስቲ ይቅርታ በሉ ተመለሱ ጴጥሮስ 3 ጊዜ ክዶ ይቅርታ ብሏል እስቲ እናንተ በቃ ነገሩ አሁን ከተረዳችሁት ይቅርታ ብሉና ለወንድማችን ይቅርታ ታላቅነት እንጂ ትንሽነት አይደለምና ይቅርታ ያላችሁ ወንድማችን እንድትጠይቁ ስል ላሳልፍ ወዳለሁ። አሁን ላይ እንግዲህ ሁሉም የሻለ ማጥቃት ይፈልጋል። እኛ ደግሞ ስንደመር በጣም የሚያሳዝን የሚያሳፍር ነገር ነውና መጥፊያችን እያቀረብን ነው የምንገኘው። አንድ ሙስሊም እንግዲህ ያለችውን አሰምቻለሁ ቅድም ቀን ላይ። እስቲ ሌላ ቪዲዮም ስለወጣ በዛ ጉዳይ ሰምተን እንመለስና ወደ ቡጻባሽ አቡናተ ጉዳይ ምን ሄድ ይሆናል። ደስ የሚለው እቺ ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። እዚህ ብትፈራገጡ በቃ ካቅም በላይ ጭፍን ብትሆኑ ቤተክርስቲያንን ምንም አያድናትም። እቺ ቤተክርስቲያን በቄስና በመኖክሲ ሐሳብ የቆመች በጭፍንተኞች የቆመች እንጂ ኢቭን ወንጌልን የማታውቅ ቤተክርስቲያን ናት። ደስ የሚለው እቺ ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። ዛሬ ስታስጨፍር ስታስጨበጭብ ጧፍ ስታስበራ ኦኬ ከበሮ ስታስበስም ጧፍ ስታበራ ብትውል ይሄ የሃይማኖት መገለጫ አይደለም። ጧፍ ነጠላ ከበሮ ጩኸት ጭፍንተኝነት የእውነት መገለጫ አይደለም። ደስ የሚለው ነገር ማለት ነው አልহামዱሊላህ ደስ የሚለው ከነግፋችሁ በቃ ትፈራርሳላችሁ። ይሄ ነው ደስ የሚል። ይሄን መልእክት ነው ማስተላልፈው። እያንዳንዱም ክርስቲያን ቤተክርስቲያን ነው የተሰራበትም አለቱም ክርስቶስ ነው። ስለዚህ አንፈርስም አንጠፋም። በማቴዎስ 7:24 ላይ እንደዚህ ይላል ስለዚህ እንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል ይላል። ኢየሱስ ክርስቶስ የእግዚአብሔር ልጅ የአብ የባህሪው ልጅ እንደሆነ የሚያምን ልጅነቱንም ገንዘብ የሚያደርግ ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ስለሚመስል አይፈርስም። እዛው ዝቅ ስንል 25 ላይ ዝናብም ወረደ ጎርፍም መጣ ነፋስም ነፈሰ ያን ቤት ገፈው በአለት ላይም ስለተመሰረተ አልወደቅም ይላል። ዝናብ የተባለው ካላውያን ከካዲያን ነገስታት የሚመጣ መከራ ሰይፍ ነው። ጎርፍ የተባለውም የስደትና የመገፋት የመንገላታት ጎርፍ ነው። ነፋስ የተባለውም የጥርጥር የክደት ነፋስ ነው። ብዙዎች በሚዘንበው ዝናብ ተሰናክለው በጎርፍና በነፋስ ተወሰዱ ተብሎ በኤፌሶን 4:14 ላይ አለ። በዚህ አለት ላይ ስላልተሰራ ተሰናክለውበታል፣ ተፍገምግመው ወድቋል፣ ንቀውትም አቃለውታል። እኛ እንደ ክርስቲያንነታችን በዚህ አለት ላይ እናምናለን። የባህሪ አምላክ ፈጣሪ ነው ብለን እናምናለን። በልጅነት ክብር አይተናል፣ በሜሮን ታትመናል፣ በስጋ ወደሙ ከብረናል። ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ከማይጠፋ ዘር ዳግም ተወልደናል። ስለዚህ አንፈርስም አንጠፋ። ቅዱስ ዮሐንስ አፈወርቅ በድርሳኑ ምን ይላል መሰለሽ? ዲያብሎስ ቤተክርስቲያንን ተዋጋ፣ ቀስቱን ጨረሰ፣ ዝርናሩንም አራገፈ፣ ነገር ግን ቤተክርስቲያንን ሊጎዳት አልቻለም ይላል። ሰውን ታግለን ማሸነፍ እንችል ይሆናል፣ ቤተክርስቲያንን ማሸነፍ አንችልም። የገሃነም ደጆች የተባሉ ዲያብሎስና ሰራዊቱን እንደማይችሏት አስተምሯል ማለት ነው። መናፍቃን ሐሳውያን የጥፋት መረባቸውን ዘርግተው ሌት ተቀን ቢደክሙ እውነተኛይቱ ቤተክርስቲያን ግን ልትጠፋ አትችልም። በመሆኑም ቤተክርስቲያን በማይቻለውና በኃያሉ ላይ ስለተሰራች አይጥሏትም። ምድራውያኑ ጊዜያውያኑ አይችሏትም። በዘላለማዊ አምላክ በኢየሱስ ክርስቶስ መሰረት ላይ ስለተገነባች የሲኦል ደጆች አያጠፏትም። ጌታ ምንድነው ያለው? አይችሏትም ነው ያለው። አይቀርቧትም እኮ አይደለም ያለው፣ አይችሏትም ነው ያለው። ቤተክርስቲያን በባህር ውስጥ ያለች ታንኳ ወይም በዓለም ውስጥ ያለች ብቸኛ የሰላም ድንኳን ናት። በባህር ወይም በዓለም ውስጥ ባሉ ባዕድ ፍጥረታትና በማዕበል እንደምትታወቅ ቤተክርስቲያንም ከገሃነም ደጆች የተነሳ ጸጥታ ላይኖራት ይችላል። ልትታወቅ ልትረበሽ ትችላለች። ምክንያቱም ቀኑን በሙሉ ስላንተ እንገደላለን ተብሎ ስለተጻፈ በመጽሐፍ ላይ። ቤተክርስቲያን ስለ መሰረቷ ስለ ክርስቶስ ዘወትር ትገፋለች። ጌታም በዓለም ሳላችሁ ምን አለ? መከራ አለባችሁ ነው ያለው። በመሆኑም ግን ቤተክርስቲያንን ለ2000 ዓመታት በውጊያ ላይ ነው ያለችው። ነገር ግን ተሸነፋ ታውቃለች? አታውቅም። ወደፊትም የማትሸነፍ ታጋይ፣ የማትጠፋ መቅረዝ፣ የማትሰጥም ድንኳን ናት፣ ታንኳ ናት። ምክንያቱም መሰረቷ ጽኑ አለት በክርስቶስ ላይ ስለተመሰረተ ማንም ክርስቶስ ምን አለ? አይችሏትም ነው ያለው። ስለዚህ ይህች ቤተክርስቲያን ትጠፋለች ትበተናለች ያልሽው አትጠፋም።
በደሙ የመሰረታት ቤተክርስቲያን አትጠፋም። ልጆቿም በዚህ እውነት በዚህ አለት ላይ የተመሰረትነን ወንድማችን እግዚአብሔር ይስጥልን። እንግዲህ ቃሉን ያሰማል። አሁንም ቢሆን የምንለው ነገር ሁሉም ቤተክርስቲያን ለማጥፋት እየሰራ ነው የሚገኘውና እናንተ ለማትደመሩ በተባለ ፈልጋለሁ። ብፁዕ አባታችን አቡነ ናትናኤል እንግዲህ ይሄን አስመልክቶ ጥብቅ የሆነ መልእክት አስተላልፈዋል። በሰምተን እንመለስ። ነገ የለንም ዛሬ ነው። እኔ አንዳንድ ጊዜ አብያተ ክርስቲያናትን እየገዛን እኛ ስንገባበት ግርም ይለኛል። 1 3 4 ቦታ ሄጄ አይቻለሁ። ወደ ሌላ ስቴት እኛ የሌሎችን ቤተክርስቲያን ገዝተን እኛ ስንገባበት ለምንድን ነው የሸጡት ብዬ ነው የምጠይቀው። ለምንድን ነው የሸጡት? እኛ እንዴት ልንገዛ ቻልን? በጣም ሀብታሞች ሆነን ብር አትረፍርፈን ሰጠናቸው ነው? ለምን ሸጡ? እኛ ለምን ገዛን ብዬ ራሴን ስጠይቅ እነዚህ ሰዎች በየቦታው በየፌርማታው አብያተ ክርስቲያናትን ሰርተው ነበር ድሮ። ለምን? እንደኛ ብዙ ስለነበሩ፣ በጣም ብዙ ስለነበሩ፣ አማኞች ስለነበሩ በየቦታው ብዙ አብያተ ክርስቲያናትን ሰርተው ዛሬ ላይ ግን ትውልድ መተካት ስላልቻሉ፣ ልጆቻቸውን ማብቃት ስላልቻሉ ተነጠቁና ልጆቻቸውን አጡ። እነሱ ወደ መቃብር ሲገቡ ባዶ ቀረ ማለት ነው ቤት። ጀርመን ሀገር ላይ በነገራችን ላይ ልጆችን ጀርመኖች ያሳድጉ የምታቀብጡት የለም። በስነ ስርዓት ነው የሚያሳቻቸው። በስነ ስርዓት በአይን ነው የሚግባቡት ልጆቻቸው በሆነ እና ስለ ቤተ ክርስቲያን በአንድ ብር ሸጠዋል። በአንድ ዩሮ ቤተ ክርስቲያን ውሰዱ ብሎ መስጠት ስለማይፈቀድ ገብቷቸዋል። ትውልድ ሊጠይቅ ይችላል። ምን ተደር ማን ስጧል? እንዴት ይሰጣል? ትውልድ ሲኖር አይደል በእርግጥ ጠያቂው ግን ህግ ስለሆነ በአንድ ዩሮ ወረቀቱ ማለት ነው። ፋይሉ ወረቀቱ ስንት ብር ያወጣል? ይህን ያህል የሚበዛ ወረቀት ስንት ብር ያወጣል? አስቡት። ወረቀቱ እኮ ከንትኑ በላይ ነው ዋጋው። ግን እዛ ላይ የሚፈራረሙት በስነ ስርዓት የመጨረሻ የተሸጠው በስንት ብር ነው? በአንድ ዩሮ። ለዚህ ደረሱ። የውላችሁ እኛ ዛሬ ገዝተን ልጆቻችንን የማንተካ ከሆነ እኛም ይሄ ዕጣ ነው የሚደርስብን። ልጆቼ በርቱ፣ ትለፋላችሁ፣ ትደክማላችሁ፣ ይቀራል፣ ይሰራ፣ እንተካ፣ ልጆቻችን ላይ እንስራ። ይሄ ነው እንግዲህ ያለው ነገርና አሁንም ቢሆን እየሰሩ የሚገኙት እኛም ልጆቻቸውን አሸማቀው ልጆቻቸው ራሳቸው አባቶች ነበሩ፣ ቤተክርስቲያን ሰርቶ ነበር ቸርች። ከዛ እነሱ ሞቱ። ልጆች ደግሞ ማስፋት አልቻሉ። ነገር ይሁን በአለም ተጠመዱ። ከዛ ተሸጠ ቤተክርስቲያኑ በአንድ ብር ማለት ነው። እና እንደዚህ ታሪክ ነው። አሁንም የተፈለገው ምንድነው? ልጆችን ማሸማቀቅ። አባቶቻችንን እንዳናከብራቸው አድርገውናል። አሁን ደግሞ ልጆችን እንዴት እንበትናቸው ብሎ አጀንዳ ይዞ ነው የሚመጡት። ልጆቹን እንዴት አድርገን እንበትናቸው፣ እንዴት አድርገን አንዱ ባህሪ እንዲነሳ እናድርግ ብሎ መጡ። መንጋ የሆኑ አሉ። ዝም ብሎ ወደ ተነዱበት የሚነዱ ወደ ተመሩበት የሚሄዱ አይን የሌላቸው ጆሮ የሌላቸው ማሰብ የማይችሉ ቆም ብሎ የማይገናዘቡ አንዳንድ ኦርቶዶክሳውያን ባለማተቦች አሉ። ይሄን በግልጽ ነው የምንናገረው፣ ተግባራቸው ስለሚናገር ማለት ነው። ከፍሬያቸው ታውቃቸው በሚባለው ኦርቶዶክስ እውነት ኦርቶዶክስ ከሆናችሁ አላውቅም። እንግዲህ እግዚአብሔር ወቀው እግዚአብሔር የሥራችሁን ይስጣችሁና ዝም ብላችሁ የምትነዱ መንጋዎች አላችሁና እናንተ የመጣችሁ እኛ ላይ ትወርዳላችሁ። እንደዚህ ነክ እንደዚህ ነው ባሮኬ ይታሰር፣ ጥፋት አጥፍቷል። በመሰረቱ ባሮክ ጥፋት ቢያጠፋ ራሱ ይታሰር ብሎ ቪዲዮ የመሳብ ሞራሉ የላችሁም እናንተ የላችሁ ሞራሉ ባይዘው። ምክንያቱም ቤታችሁ ዘግታችሁ ቁጭ ብላችሁ ተቀምጣችሁ ልጅቷን ይሄን ጥፋት ስታጠፋ ምንም ያልተናገሩ ሰዎች መጣችሁ ባሮክ ይታሰር፣ ጥፋት ቢያጠፋ ራሱ ነው ማለት እንደዚህ የማለት ሞራሉ የላችሁ። ምክንያቱም መጀመሪያ ጥፋት የጠፋችሁ ልጅ አለች። እሷ ላይ ቪዲዮ ሳሰሩ መጣችሁ ባሮክ ላይ ቪዲዮ መስሩ የባሮክ ነገር የምትወስዱ ሰዎች ልክ አይደላችሁ። አይደረግም እንደዚህ። ይሄ እኔ እንጃ ይሄ ከብትነቱ ይመስለኛል። ላቅም ይሄ የዋህነት እኔ እንጃ ፍትሃነትም አይደለም። እና ተመለሳችሁ እና ወንድማችን ነጋሽ ቅድም የሞተ ነገር መስማት ይችላላችሁ። ፍትሃዊ ባልሆነች ዓለም ውስጥ ይኖራችሁ ፍትሃዊ ለመሆን የምትሞክሩ ሰዎች እኛ ላይ ፍርድ የተጓደለ ፍርድ ለማቃት የምትሞክሩ ሰዎች አላቅም ምን እንደምላችሁ እግዚአብሔር ሰዓቱ ውስጥ ነው ፈልጋለሁ። ብፁዓችን አቡነ ይስሐቅ ደግሞ በጣም ደስ የሚያሰኝ ይበል የሚያሰኝ ነገር አሰምተውናልና ከሰምተናል። ከሳቸው አይተን እንመለስ። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ በእስር ላይ የሚገኘውን አንዱዓለም ደግፌን በእስር ቤት ተገኝተው ጎብኝተዋል። በወላይታና ዙሪያ አካባቢዎች በሚገኙ አብያተ ክርስቲያናትና ማህበራዊ አገልግሎት ላይ በመሳተፍ የበጎነት ተግባር በማከናወን የሚታወቀው አንዱዓለም ደግፌ በእስር ላይ 11 ቀናት የቆየ መሆኑ ይታወቃል። በዚህም የወላይታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ይስሐቅ በእስር ቤት በመገኘት የመንፈስ ልጃቸውን አንዱዓለም ደግፌን ጎብኝተዋል ማለት ነው። በእስር ቤትም ሄደው አጽናንተዋል። ወንድማችንን እንግዲህ እንዲፈታ እግዚአብሔር አምላክ ይርዳን ለማለት እወዳለሁ።
አሜን። ወንድማችን እግዚአብሔር ይስጥልን። እንግዲህ ያው አቡነ ይስሐቅ ማለት በጣም ደስ የሚል ስራ የሚሰሩ ዳግማዊ አቡነ ተክለ ሃይማኖት የመሆኑ አባት ናቸው። እንግዲህ በወላይታና በአርባ ምንጭ በዛ አካባቢ ማለት ነው። በጣም ደስ የሚል ስራ የሚሰሩ እንደዚህ አይነት አባቶችን ያብዛልን ብለን የምናገራቸው እርሻ የሚያርሱ ከብት የሚያግዱ የተለያዩ ስራዎችን የሚሰሩ አባት ናቸው። እዛ ልብሳቸውን አስኬማቸውን ደፍተው ማለት ነውና አስኬማቸውን አድርገው ማለት ነው። አሁን ደግሞ እንግዲህ እስር ቤት ሄደው ወንድማችን እንግዲህ ታስሩን ቤተክርስቲያን ጉዳይ የታሰረው ሄደው ሲጠይቁት እንመለከታለን። በጣም ደስ የሚያሰኝ ነገር ነው፣ የሚያኮራ ነገር ነው። ኦኬ አባቶች ለካ አሉን እንድን ያደርግ እንደዚህ ያለ ነገር አሁን ያሉ አባቶች በተለይ እዚህ አዲስ አበባ አካባቢ የምትገኙ አይና ሁላችሁ እዚህ የምትገኙት አዲስ አበባ ነው። ኦኬ ክፍለ ሀገራችሁ ሌላ ቦታ እኮ ነው። የት ነው የሚገኙት? እዚህ አዲስ አበባ ቦታቸው ተቀምጣቸው እዚህ ሁሉም እዚህ ነውና እንደዚህ አይነት አባቶች ባሉበት እንደዚህ አይነት እንግዲህ ላጅ ጥቅሞች የሚኖሩ አባቶች ባሉበት ጊዜ እንደና አቡነ ይስሐቅ አይነት እንደና አቡነ ናትናኤል አይነት አባቶች መገኘታቸው በጣም ደስ የሚያሰኝ እንግዲህ አባባችን እዚህ ልኮራ የሚያደርግ ነውና እባካችሁ አባቶቻችን አብዛኞቻችሁ አንዱ ከአንዱ ይማራልና ከብፁዕ አባታችን አቡነ ይስሐቅ እንድትማሩ የልጅነት መልእክታችንን እናስተላልፋለን። እናንተም እንግዲህ ሀሳባችሁን በኮሜንት ላይ አስፍሩላቸው። ብፁዕ አባታችን አቡነ ይስሐቅ እንግዲህ እድሜ ጤና ይስጥልን፣ እግዚአብሔር አምላካችን ይጠብቅልን። እንደ እርሱ አይነት አባት እንግዲህ ሌሎችን ጨምሮ ጫናዎች ስላንት ፈልጋለሁ። አንድ ጊዜ ሰምተናት እንመለስ። ይሄ እኮ ከመርካቶ ነው የገዛሁት አባቴ፣ ከመርካቶ ነው የገዛሁት፣ ከመርካቶ ነው የገዛሁት። ስላሴ አቃጥልልሃለሁ፣ ስትነካኩኝ ይብስብኛል። አስተውሉ፣ እንደሰማችሁት ነው። እየቀደደች ያለችው የእመቤታችን ቅድስት ድንግል ማርያምን ስዕል ነው። እየዛተች ያለችው በቅዱሳት ስዕላት ላይ ነው። የምትጨመድደው፣ የምትወረውረው፣ የምታቃልለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገልገያዎችን ነው። ይህች ሴት ከጀርባ ያለውን የጌታን ስዕል አትነካም። ገባችሁ? እናቷ ግን እማርበታለሁ፣ እጸልይበታለሁ፣ እጽናናበታለሁ ያለችውን የቅድስት ድንግል ማርያምን ስዕል የሌሎችንም የቅዱሳት ስዕላት በዚህ ሁኔታ እያንቋሸሽ ትገኛለች። ይሄ ክርስትና አይደለም። እሷ የኔ ነው ያለችውን ግን ከጀርባ ያስቀመጠችውን የጌታን ስዕል ግን አልነካችውም፣ በክብር ነው ያስቀመጠችው። ምንድነው ልዩነቱ? ይሄም ስዕል ነው፣ ያም ስዕል ነው። ለሷ ልዩነቱ ምንድን ነበረ? አያችሁ? የሷ ጥላቻ ስዕል ላይ አይደለም። የሷ ጥላቻ እመቤታችን ላይ ነው። የሷ ጥላቻ ቅዱሳት ስዕላት ላይ ነው። ከቤተ ክርስቲያን ስለሆነ የወጣችው እንደተናገረችው ገና ከወጣች 5 ዓመቷ ነው። እመቤታችን ቅድስት ድንግል ማርያምን ነው መንቋሸሽ፣ መስደብ፣ መናገር የፈለገችው። በጣም ነው የሚገርመኝ። እሷ ጋር ብቻ ሳይሆን ብዙ እንደዚህ ከቤተ ክርስቲያን የወጡና ብዙ ኦርቶዶክስ ያልሆኑ አማኞች ስዕልን በተመለከተ የጌታ ስዕል በአንድም በሌላም ቤታቸው አለ። 12ቱ ሐዋርያትን ሰቅለውታ ያላቸው አንዳንድ ቤት ደግሞ የክርስቶስን ስዕል አድርገው እግዚአብሔር እረኛዬ ነው ምናምን የሚል ጥቅስ ያደርጋሉ። በእርግጥ እሱ ክርስቶስ አይደለም የሚል ሐሳብ ነው የሚኖራቸው። እኛም እኮ ያ ስዕል እኮ እመቤታችን ቅድስት ድንግል ማርያም ነች ራሷ እኮ እያልን እኮ አይደለም እኮ። ስዕሉን እንማርበት፣ ያደረገችውን በጎ ነገር ልናስብበት፣ እናትነቷን ልናስብበት፣ ቅድስናዋን ልናስብበት፣ ሕይወቷን ልናስብበት፣ ስደቷን ልናስብበት፣ በአጠቃላይ እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ ስትመላለስ ያደረገችውን ነገር ልናስብበት ነው እንጂ ስዕሉን ልናመልከው አይደለም። ማንም ኦርቶዶክሳዊ ስዕል የሚያመልክ የለም፣ ሲያመልክም የኖረ የለም፣ ወደፊትም አያመልክም። በጣም የሚገርመኝ ነገር አሁን ይሄ መስቀል ይታያችኋል። ይሄ መስቀል ይታያችኋል። መስቀል ነው አይደል? አዎ። ሁሉ የፕሮቴስታንት ቸርቾች ላይ ስትሄዱ አርማቸው መስቀል ነው። መስቀልን አርማው ያላደረገ አንድም የፕሮቴስታንት ቸርች አታገኙ። በጴንጤቆስጣልም በወንጌላውያንም ዘንድ ብታዩቸው አርማቸው መስቀል ነው። የእምነታቸውን ማህተም ሲያስቀርጹ መሃል ላይ የሚያደርጉት መስቀል ነው። ለምን ስትሏቸው እኛ የክርስቶስ ነንና መስቀል ምልክታችን ነው ይሏቸዋል። የአምልኮ ስፍራዎቻቸው ላይ ጫፍ ላይ ስታዩ መስቀል አድርገዋል። ለምን ስትሏቸው አዎ እኛ የክርስቶስ ስለሆንን ምልክታችን መስቀል ነው። አያችሁ፣ መስቀልን ምልክት ያደረጉት እነዚህ እኮ የክርስቶስ ናቸው እንዲሏቸውና የክርስቶስ ቤተክርስቲያን ነው ለማስባል ነው። ገባችሁ አይደለ? የመስቀል ምልክት ያደረጉት እናንተ የሰራችሁት በግንብና በቆርቆሮ የሰራችሁትን ቤት አርማውን መስቀል ካደረጋችሁ እኔ በአምሳያው የተሰራሁ እኔ በራሱ የተበጀው የተጠፈጠፍኩኝ እኔ የሱ የእጅ ሥራ ይሆንኩኝ እኔ በርሱ የመስቀል የማዳን ሥራ የዳንኩኝ እኔ አንገቴ ላይ መስቀል ባደርግና ምልክቴ ባደርገው ምንድነው ችግሩ? እናንተ ስታደርጉት ልክ ኦርቶዶክሳዊ ሲያደርገው ደግሞ ሁሉ አንቋሻችሁ ይሆናል። እስከ መቼ ነው ደግሞስ እንደዚህ ነው ወይ እምነት? እስከ መቼስ ነው ኦርቶዶክስ ቤተክርስቲያን እንደዚህ አንቋሻችሁ የምትዘልቁት? ይሄ አግባብ ነው ወይ? ብዙ ጊዜ እንዲህ አይነት ነገር የሚሰሩ ሰዎች የአንድ ሰሞን ሰዎች ናቸው። እውቅና ፈልጋ ሊሆን ይችላል፣ ሰዎች እንዲህ አድርጊ ብለዋት ሊሆን ይችላል። አይመለከተኝም እሱ። ከዚህ በፊትም አንዲት ልጅ ታስታውሱ እንደሆነ የቤተክርስቲያን ቅጥር ግቢ ውስጥ ገብታ
መዝሙር ዘምራ ብዙ ነገር እንደተነሳባት ታውቃላችሁ። ራሳችሁን አክብሩ እንጂ ተከበሩ እንጂ። መከበር እኮ ለራስ እኮ። አንድ የኦርቶዶክስ አማኝ መስጊድ ውስጥ ገብቶ ካልዘመርኩ ይላል እንዴ? አይልም እኮ። አንድ የኦርቶዶክስ አማኝ የፕሮቴስታንት ቸርች ውስጥ ገብቶ ካልቀደስኩ ይላል እንዴ? አይልም። ነውር ነው። የራሱ የአምልኮ ስፍራ አለው። የራሱ የአምልኮ ቦታ አለው። ቤተክርስቲያን እነዚህ መማሪያዎቼ ናቸው፣ ማስተማሪያዎቼ ናቸው ብላ የሳለቻቸውና የቀረጻቻቸውን ነገር ባትነኩ መልካም ነው እላለሁ። ወንድማችን እግዚአብሔር ይስጥልን። አቡበከር እንግዲህ በጣም ትልቅ ደስ የሚል መልእክት ነውና ያው ያለማወቅና የእውቀት ማለት ነው ቃሉን ያስባል ወንድማችን እግዚአብሔር ይስጥልን። ብዙ ጊዜ እንግዲህ ኦርቶዶክሳውያን የምንሸወረው እኔ የትርጓሜ ጉድለት የለብንም። በሀገራችን ላይ መጽሐፍት ያልተረጎመ መጽሐፍ አናገኝም። አሁን ላይ ክርስቲያን ውስጥ ብዙ መጽሐፍ አለ ብንፈልግ፣ ያው ስላልፈለግ ነው እንጂ የተረጎመ መጽሐፍቶች ማለት ነው። ሁሉም የትርጓሜ ጉድለት ሳይኖርብን አንዳንድ ጥቅሶችን ስንመለከት ግራህን ለመታ ቀኝህን ስጥ የሚል ጥቅስ የጠቀስን ምንሸዋወር ሰዎች አለን። 7 ጊዜ ሰማር ይላል እኮ ክርስትና ትህትና ነው እኮ። ባልንጀራህን ይቅር በለው ይላል እኮ። ጥራትን አብዝተህ ውደድ ይላል እኮ እያለን ምንሸዋወር የማንኖር ክርስትና የምናስተምር ወንድሞች እህቶች አለን ኦርቶዶክሳውያን ነንና ያው የትርጓሜ እጥረት የለንም። ይሄ ማለት ምን ማለት ብለን ብንጠይቅ መልስ ይመለሳል። ያው አለመጠይቅ በራስ መነዳት የሚለው እንግዲህ ይሄ ነው የእውቀት ማለት ነው፣ የእውቀት ጉድለት ነውና ከዚህ በተነሳ ነው እንግዲህ አንዳንድ ሰዎች ወንድማችን ባሮክ ላይ ጣታቸው ሲቀስሩ የነበሩትና ይሄን ነገር እስኪ ምን ማለት ነው እንደዚህ አይነት ጥቅሶች ሲገኙ ምንድነው ትርጉማቸው? ሰምተን እንመለስ። ሰላም ጤና ይስጥልኝ። እንደምከርማችኋል በሰላም እንደከረማችሁ ተስፋ አደርጋለሁ። ዛሬ ደግሞ እንግዲህ እንደ እግዚአብሔር ፈቃድ የምንናገርባቸው ነገሮች አሉ። በተለይ በመጽሐፍ ቅዱስ ውስጥ አንዳንድ በጣም ግራ የሚያጋቡ ጥቅሶች አሉ። ስለዚህ አላስፈላጊ ትርጉም ሲሰጣቸው እንመለከታለን። ከዛ ውስጥ በተለይ ማቴዎስ ወንጌል ምዕራፍ 5 ከ39 ጀምሮ እስከ 41 የተነገረ ቃል አለ። እንግዲህ እሱም ቀኝህን በጥፊ ለመታ ግራህን ስጥ የሚል አለ። መጎናጸፊያህን ደግሞ ልብስ ደግሞ ጥብቆን ሲወስድ ብለው መጎናጸፊያህን ስጥ ይላል። አንድ ሰው ደግሞ አስገድዶ አንድ ምዕራፍ ከአንተ ጋር ሲባል 2 ምዕራፍ ጨምረህ ሂድለት እያለ ክርስቶስ ይናገራል። እና ይህ ቃል ብዙ ሰዎች ግራ እንደገባቸው ተመልክቻለሁ። ባለፈውም በማስታውሰው በሻሸመኔ ጥቃት ሲደርስ አንድ አባት እኛ ጥቃት የደረሰብን ያው ቀኝን በጥፊ ስትመታ ግራህን ስጥ ስለሚል ለዛ ብለን ዘማልን። ቤተክርስቲያናችንን ሲያቃጥሉ እንዲሁም ደግሞ ምስኪን ክርስቲያኖችን አንገታቸውን በዛገ ቆርቆሮላ እየቆረጡ ሲያርዱ ከእንደገና ሲያቃጥሉ ንብረት ሲያወድሙ ሁላ ዝም ብለን አየን። ይህም እንግዲህ ጥቅሱን እንደዚህ በቀጥታ መወሰዱ እና በመጽሐፍ ቅዱስ በቀጥታ የሚወሰድ ጥቅስ አለ፣ የሚብራራ ትርጉም ያለው አለ። ለምሳሌ ምሳሌ አገላለጽ ያላቸው አሉ። እነዚህ አሌጎሪካል ኤክስፕሬሽን ይባላሉ። ከእንደገና ሜታፎሪክ ኤክስፕሬሽን ይባላሉ። እንደዚህ አይነቶች አሉ። ዘይቤ አገላለጾች አሉ፣ የተለያዩ አሉ። እነዚህ ሁላ ትርጉም የሚያሻቸው ናቸው። ዛሬ እንደ እግዚአብሔር ፈቃድ እንግዲህ ይሄኛ በማቴዎስ ወንጌል ላይ ያለውን እንመለከታለን። መጀመሪያ የምጀምረው ከቁጥር 40 ላይ ካለው ነው የምጀምረው። እንዲህ ይላል እንግዲህ ዓይን ስለ ዓይን ጥርስ ለጥርስ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ክፉን አትቃወሙ፣ ዳሩ ግን ቀኝ ጉንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት ይላል። አሁን ጌታችን በጥፊ ቀኝን ሲመታ ይሄኛውን ደግሞ አዙርለት ስላለ ብዙ ሰዎች ይህንን ቃል በቃል በቀጥታ ወስደውታል። ግን ቃል በቃል በቀጥታ እንደማይነገር አስቀድሞ ጌታችንም ሲናገር በማቴዎስ ወንጌል ላይ ማለ በመዝሙር ላይ ያለውን የቃል ወስዶ ሲናገር አፌን በምሳሌ ከፍታለሁ፣ ከቀድሞ ጀምሮ ያለውን በምሳሌ እናገራለሁ እና ምሳሌያዊ አገላለጽ ነው። ጥፊ በአይሁዶች ዘንድ በዛ ዘመን የንቀት ምልክት ነው እና አንድ ሰው በንቀት ለሚመታ ሰው ወይም ለሚንቅ ሰው አንተም ንቀህ ተወው፣ ብድር አትመልስ ነው። እንግዲህ ከላይ ዓይን ስለ ዓይን ጥርስ ለጥርስ እንደተባለ ሰምታችኋል አለ። ብድር መመለስ ይቻል ነበር በፊት አለ። አንድ ሰው ዓይን ካጠፋ አንድ ዓይኔን አንድ ዓይኑን አጠፋለሁኝ፣ ጥርሴን ሁለቱን ከሰበራቸው የእሱን 2 ጥርስ እንድሰብር በሕግ ይፈቅዳል ማለት በብሉይ ኪዳን። አሁን ግን እንደዛ አይደለም። ብድር መመለስ የለም፣ ብድር አትመልስ። ስለዚህ ምን አለ ጌታችን? በንቀት ለሚያይ ሰው በሚንቅ ሰው አንተም ንቀህ በንቀህ ተውለት ነው የሚለው። ይህንን ለማወቅ እንዴት በምን እናረጋግጣለን ካለ እዛው መጽሐፍ ቅዱስ ስንመለከት በተለይ ኢሳይያስ ላይ ምዕራፍ 50 ከቁጥር 6 እና በኋላ በዮሐንስ የተገለጸው እንመለከታለን። ኢሳይያስ 50 ከቁጥር 6 እንዲህ ይላል፣ ጀርባዬን ለገራፊዎች ጉንጬንም ለጠጉር ነጪዎች ሰጠው፣ ፊቴንም ከውርደትና ከትፋት አልመለስኩም ማለት ፊቴንም ከውርደትና ከትፋት። ፊቴ ላይ አንደኛ ምራቅ ተተፋብኛል። ፊቴን ከውርደት ሲል በጥፊ ከመመታት ማለት ነው። የሚያዋርድ
የንቀት ተግባር ስለሆነ አልመለስኩም እያለ ነቢዩ ኢሳያስ ይናገራል። ይህ እንደውም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የተነገረ ትንቢት ነው ብለው አባቶች ያስቀምጣል። በኋላ ይህን ስንመለከት አሁን በጥፊ መመታት የሚለው በቀጥታ እንደማይወሰድ ለማወቅ በቀላሉ ከፈለግን የዮሐንስ ወንጌል ምዕራፍ 18 ከ22 እስከ 23 ያለውን ቃል መመልከት አለብን። እንዲህ ይላል። ይህንን ሲል በዚያ ቆማ የነበረው ከሌሎቹ አንዱ ለሊቀ ካህናቱ እንዲህ ትመልሳለህን ብሎ ኢየሱስን በጥፊ መታው ይላል። ሎቱ ስብሐት። የጌታችን ትዕግስቱ፣ ምሕረቱ፣ ቸርነቱ የሚገርም ነው። ኢየሱስ ግን መልሶ እንዲህ አለው፣ ክፉ ተናግሬ እንደሆን ስለ ክፉ መስከር፣ መልካም ተናግሬ እንደሆነ ግን ስለምን ትመታኛለህ አለው። ጌታችን በጥፊ ሲመታው ግራውን አላዞረም። አያቸዋለም። እንደዛ ቢሆን ኖሮ ከእኔ ተማሩ ያለ እሱ አርጎ ያሳየን ነበር፣ አላደረገውም። ስለዚህ ለምንድን ያለው ለምን ትመታኛለህ ብሎ ያ ያደረገው ድርጊት ትክክለኛ አለመሆኑን አውቆ ንቆ ተወው ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ቀኝን ለመታህ ግራህን ሲል ብድር አትመልስ፣ ለሚንቅ ሰው አንተም ንቀህ ተወው የሚል እንጂ አካላዊ ጥቃትን ተቀበል፣ ተደብደብ፣ ማንም እየመጣ ይደብድብ ማለት አለ። በነገራችን ላይ ይህ ቃል የተነገረው ወንድምህ ነው የሚለው እንደውም ለማያምን ሰው አይደለም፣ የሚያምን ወንድምህ ነው። የሚያምን ወንድምህ በጥፊ ቢመታ ነው የሚለው እና አብዛኛው የሚናገረው ለአይሁዶች ለራሳቸው ነገራቸው። አይሁድ ለአይሁድ ነው፣ አይሁድ ለሮማውያን ሌሎቹ አይደለም፣ ወይም ለአሕዛብ አይደለም። ስለዚህ የማያምኑ ሰዎች አካላዊ ጥቃት እንዲያደርሱብን የሚፈቅድ ጥቅስ አይደለም። አሁን ቀጥለን ደግሞ ስንመለከት የዚሁ ደግሞ አሁን ደግሞ ቀጥሎ ደግሞ ያለው እዚሁ አሁን ማቴዎስ 5 ከ39 እስከ 41 ላይ ባለ 40 ቁጥር ላይ እንደሚል አለ፣ እንዲከስም እጀ ጠባብንም እንዲወስድ ለሚወድ መጎናጸፊያን ደግሞ ተውለት አለ። እንግዲህ ይህን አሁን ጌታችን ነው የሚናገረው። እንዲከስም ደግሞ አለ፣ እንዲከስም ለሚወድ መጎናጸፊያንም ደግሞ ሊወስድ ለሚፈልግ ተውለት። እጀ ጠባብንም መውሰድ ከፈለገ መጎናጸፊያ ለሚወስድ ተውለት አለ። ይሄ አሁን አንድ ህግ አለው። ወደ ኋላ ሄደን የምንመለከተው ለአይሁዶች የተሰጣቸው ህግ አለ። በተለይ ዕዳን በተመለከተ ዕዳ ያለባቸው ሰዎች መክፈል ካልቻሉ የሚደረግ ነገሮች አሉ ለአይሁዶች የተቀመጡ። እነዛ ሌላ ጊዜ በስፋት እንመጣ። ግን አሁን እዚህ ላይ ብቻ ተኩርና እንዲህ ይላል ዘጸአት ምዕራፍ 22 ከ26 እስከ 27 ላይ የባልንጀራህን ልብስ ለመያዣ ብትወስድ ፀሐይ ሳትገባ መልስለት። አሁን ብድር ተበድሮ መክፈል ስላልቻለ ልብሱን ቢወስድበት ፀሐይ ሳትገባ መልስለት። ስጋውን የሚከርንበት እርሱ ብቻ ነውና የሚተኛበትም ሌላ የለውምና ወደ እኔ ቢጮህ እኔ ማርነኝ እሰማዋለሁ አለ። ከላይ እንዳያችሁ ቅድም ጌታችን እንደተናገረው መጎናጸፊያ የተባለው ከላይ የሚለብሱት ልብስ ነው አይሁዶች። ማታ ማታ ደግሞ እንደ ብርድ ልብስ አድርገው ይለብሱታል። ቀን ቀን ደግሞ የላይኛው አካላቸውን ሸፍነው ይሄዱበታል ማለት ነው። አይሁዶች በፊት መጎናጸፊያ የሚባል ልብስ አላቸው። 2 ልብስ ነው ያላቸው። እንደዚህ ዘመን 4 ልብስ የላቸውም። ከስር ደግሞ ጥብቆ እንደ ሱሪ ያለ ማለት ነው። ስለዚህ ማታ ላይ ደግሞ አካሉን የሚሸፍንበት ነው፣ መልስለት ነው። ስለዚህ ጌታችን የተናገረው እንደዚህ የሚያደርግ ሰው ብድር ባለመመለሱ ይሄን ስላደረገ እግዚአብሔር የዛን ሰው ጩኸት ይመለከታል። ብድርን የመልስለታለሁ፣ አንተ ግን አትመልስም አሁንም የሚል ነው። ቀጥለን ደግሞ የምንመለከተው ሌላው እንደዚሁ የሚያስደንቃለ ከቁጥር 41 ላይ ማንም ሰው አንድ ምዕራፍ ትሄድ ቢያስገድድህ ሁለተኛውን ከእርሱ ጋር ሂድ ይላል። አሁን የራሱ ቃሉ ግራ ያጋባል። ምክንያቱም ይህን ቃል ለመረዳት የዛሬ 2000 ዓመት ወደኋላ መሄድ አለብን። ሄደን የዚህ ነገር መሰረቱ ምንድን ነው እና አውዳዊ ትርጉሙ ኢሚዲየት ኮንቴክስቱ ምንድን ነው፣ በዛ ጊዜ የነበረው የሚሰጠው ትርጉም ምንድን ነው ለመረዳት አለብን እና ቀጥታ የሚወሰድ አይደለም። አሁን እዚህ ላይ ያለበት ምንድን ነው? አይሁዶች በዛ ዘመን በሮማያኖች የቀኝ አገዛዝ ውስጥ ነበሩ። ሮማያኖች ደግሞ በአይሁዶች ላይ ሕግ ደንግገዋል። ከደነገጉት አንዱ ሕግ ውስጥ አንድ የሮማ ወታደር በመንገድ ላይ ሲሄድ በመንገድ ላይ ከአንድ አይሁድ ጋር ከተገናኘ ያን አይሁድ ይጠራና ስንቅና ትጥቁን አሸክሞ አንድ ምዕራፍ ያስኬደዋል። በዚህ ላይ አንድ ምዕራፍ ይላል፣ በእኛ ላይ በእንግሊዝኛ ላይ 1 ማይል ይላል። በግሪኩ በጥንት ትርጉም ላይ 1000 እርምጃ ነው የሚለው። 1000 እርምጃ የዛን የወታደር ስንቅና ተሸክሞ ይሄዳል ማለት ነው። ክርስቶስ ግን ምን አለ? 1000 ሳይሆን 2000 ሄድለት። ቅሬታ ባለመያዝ ብድር ባለመመለስ ትተህ 2000 ሄድለት። ይህም በማድረግ ከህግ በላይ ከተደረገው በላይ መሄድ እንደውም ያነሰው ታስኮንነዋለህ
አንድም ደግሞ በስነ ልቦና የበላይነትህን ታሳያለህ የሚል ነው እና እንግዲህ ቃላቶችና የመጽሐፍ ቅዱስ ቃላቶች ስንመለከት ወደ ኋላ ሄደን በዛ ዘመን የነበረው የህዝቡን ባህል የአኗኗር ዘይቤ ማጥናት አለብን፣ መመልከት ማለት አለብን። ስለዚህ ቅድም ያየነው ቃል ለምሳሌ ቀኝን ለሚመታ ግራህን ስጥለት የሚለው በጥፊ ዝም ብለን የምንመታበት አለ። ወንድምህ ነው እሱ የሚለው ወንድምህ ቀኝን በጥፊ መታ ግራህን ተውለት፣ ግራህን ስጠው ሲል ቂም አትያዝበት፣ ቅሬታ አትያዝበት፣ እንዲያውም ንቀህ ተወው፣ በስነ ልቦና እየበላይ ሆነ ተወው ማለት ነው እንጂ ማንም እየመጣ አህዛብ ቤተክርስቲያን እንዲያቃጥል፣ ክርስቲያኖችን እንዲገድል፣ ሴቶችን እንዲደፍር፣ አረጋውያንና ደግሞ አሮጊቶችን ሽማግሌዎችን ያለ ጧሪ እንዲያስቀር፣ የምዕመናን ደግሞ የክርስቲያን ህብረት ደግሞ እንዲበተን አይደለም እና ይሄንን ቃል በደንብ ማወቅ አለብን። የተነገረው ከዚህ አኳያ ነው። ጌታችንን ማስተማር የፈለገው ይህ ነው እና ብዙ ጊዜ ትክክለኛውን መልእክት መምህራኖችም አንዳንዶቹ ገልጸው በደንብ ባለማስተማራቸው ራሳችን ለጥቃት እንጋለጣለን ማለት ነው። ስለዚህ ይሄኛው ደግሞ እንደ ቡድን የምንወስደው ሳይሆን በግል ነው። አንድ ክርስቲያን በግሉ ለሚደርስበት ነው። ስለዚህ ፐርሰናል ለሚደርስብንና እንደ ኮሚኒቲ ደግሞ የሚደርስበት ጥቃት አለ። ይህ የሚያሳየው አካላዊ ጥቃትን ስለመቀበል አይደለም፣ ነገር ግን ንቀት ለሚያሳየን ሰው እኛም ንቀን መተው እንዳለብን እንደሚያሳይ ነው። ይህን ደግሞ ከራሱ ከጌታችን ከኢየሱስ ክርስቶስ በጥፊ ለመታው ለምን ትመታኛለህ በማለት ቪዲዮአችን የሚመስል ነበር። አይሆፕ መረጃ እንዳገኛችሁበት አዲስ ነገር ወሳችሁበት አይጠራጠርም። በቀጣይ እንግዲህ በአዲስና በአስተማሪ ቪዲዮ አዲስ መረጃ ካይሽራችሁ የሚቀርብ ነው የሚሆነው። የቪዲዮ ሁላችሁም ላይክ እና ሼር ማድረግ እንዳይረሳ። የጊዜ ሰላም ከእናንተ ጋር ይሁን። ቸር ቆዩልኝ።